ሰላም ጤና ይስጥልን። ጊዮን ዜና መረጃዎችን እንሆ። አባይ ጥቁር ነበር ከሰል የመሰለ እየጠራ ሄደ ኩል የመሰለ እንዲል የሀገሬ ሰው ፋኖነት የከበራቸው ድሎት ያሸነፋቸው ጥቅም የገዛቸው ከቀን ቀን ከፋኖነት ማዕረግ እየወጡ እጅ እየሰጡ ይገኛሉ። ከሰሞኑ ከፋሃድ የተባረሩት የፋሃድ ከፍተኛ አመራሮች ካፕቴን ማስረሻ ሰጤና መስፍን ለአገዛዙ እጅ ሰጥተዋል የሚሉ መረጃዎችም እየወጡ ይገኛሉ። ማስረሻ ሰጤ ከአርበኛ ዘመነ ካሴ ጋር በመሆን የአማራ ህዝባዊ ኃይልን ያደራጀ የነበረና አርበኛ ዘመነ ካሴ ሲታሰር ከርቶ እስክንድር ወደሚመራው ኃይል የተቀላቀለ ነው። በዚህም በጎጃም ብዙ ትንኮሳዎች ሲያደርግ የነበረ አመፀኛም ነበር። በስተመጨረሻም በሁሉም የተጠላ ሆኖ ሊፋለመው የወጣውን ጠላት ብልጽግናን ምርጫውን ያደረገ ይመስላል። እንዲሁ አርበኛ ዮሐንስ ንጉሱ ሙጬ እንዲህ ይላል። ትግል የምትታገለው ብቻ ሳይሆን የምትጠብቀውም ነው። ከሰሞኑ ሰንፈጥ ያለ የማጥራት ስራ በመጀመራችን ሀቀኛ ታጋይና ህዝቡ በደስታ እየደገፈን ነው። በአንጻሩ ወመኔዎችና ቀላዋጮች ሸውተላዮች እየለየላቸው ነው። ስራው ተጠናክሮ ይቀጥላል። በአጭር ጊዜ ታጥበን ተለቃልቀን የህዝብ ሮሮ የማይደመጥበት ሁነትን ፈጥራል። በተጀመረው ጥልቀት ያለው ምርመራና ጠንካራ ያለ እርምጃ የነጋበት ጅብ በቀኝ በግራ እየተራወጠ ቀድሞ ባዘጋጀው ጎሬ ዘሎ እየገባ ጥልቅ የማጥራት እርምጃው ተጠናክሮ ይቀጥላል። ህዝብን የሚያማርሩ ትግላችን ጥገኞች መመንጠር በመጀመራችን በአንዳንድ አካባቢዎች አንጻራዊ ለውጥ ተስተውሏል። ጥልቅ እርምቱ የህዝብ ቅሬታ ከመፍታት የውስጥ ንጽህናን ከማስጠበቅ በላይ ትግልን በመጠበቅ በኩል ሆነኛ ፋይዳ ያለው መሆኑ ታምኖበት እየተከናወነ ነው። ተጠናክሮም ይቀጥላል። ከጥገኞች ጋር የዓላማ ትስስር ያላቸው ሁሉ ሳይጠሩ አለም ብለው ሲመጡ ይስተዋላል። ይህ የተንኮል ትስስር በጣሰን አሽቀንጥረን ከመጣል የሚገተን አንዳች ምድራዊ ኃይል የለም ይላል። ሌላው አፋባ ቴዎድሮስ እዝ ህዝባዊ ውይይቶችን አጠናክረው ቀጥሏል። 54ኛ ክፍለ ጦር ከሞጣና ከሰዲ ወረዳ ከሲቪል ሰርቫንት ሰራተኞችና ቢቢ ወረዳ ማህበረሰብ ጋር ውይይት አካሂደዋል። ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር ከሞጣና ሰዲ ወረዳ ሲቪል ሰርቫንት ሰራተኞችና ቢቢ ወረዳ ማህበረሰብ ጋር በወቅታዊ ጉዳዮችና የፋኖ ትግል አሁን ላይ የደረሰበትን ሁኔታ በማስረዳት በቀጣይነት በሙያቸው ህዝብን ማገልገል እንዳለባቸውና ከህዝቡ ጎን በመሆን የተጋረጠብንን አደጋ በጋራ ማስተካከል እንደሚገባ ስምምነት ላይ መድረስ ተችሏል። በተያያዘም አፋባ ደማቅ ድል መቀዳጀቱን ቀጥሏል። ሲሮጥ የመጣን አህያ አጥብቀ ጫን እንዳለው የሀገር ሰው በቀን 21/03/2018 በዛሬው ዕለት በአፋባ ምዕራብ አማራ ቀጠና ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር 1ኛና 4ኛ ሻለቆች የነፍሴ ሳር ምድር ሚሊሻንና አርማ ብተናን ሲቀጠቅጡ ውለዋል። የብሳና ጽዮን ማርያም ለማክበር የአማራ ፋኖ አባላት ተዘጋጅተው ባለበት ጸረ ሃይማኖት የብልጽግና ቡድን አሰማርቶ የላካቸው ተላላኪዎች በተለያየ አቅጣጫ ሰፍስቦ ቢመጣም በጀግኖቹ የ74ኛ ክፍለ ጦር አባላት ተቀጥቅጦ የተወለደበትን ቀን እየራገመ አስከሬን ሳይነሳ ፈርጧል። በዚህም ውጊያ 6 አድማ ብተና 2 ሚሊሻ ወደ ላይኛው ሲሸኝ 8 አድማ ብተናና 4 ሚሊሻ ማቁሰል ተችሏል። ከነዚህ መካከል 3ቱ ሪፈር የተላኩ ሲሆን ድሽቃ ተኳሹ ተገድሎ መሳሪያውም ከጥቅም ውጭ ሆኗል። በተጨማሪም አንድ ብሬን ተመቶ የተሰባበረ ሲሆን ሸንሸሉ ያንጠባጠበ ፈርጥቷል። የአራተኛና አንደኛ ሻለቃ ተርቦችም ያለምንም መስዋዕትነት ድል በድል ሆነው እየጨፈሩ ተመልሰዋል ሲል ፋኖ ይበልጣል ጥሩነህ ገልጿል። እንዲሁ አፋባ ደቡብ አማራ ቀጠና ሳምነው እስከ ሰም ኮር ነበልባል ክፍለ ጦር በጀነራል ተፈራ ማሞ የተሰየመችው ብርጌድ ሻለቃ አንድን መብረቁ እየተባለች የምትጠራውን እንደ ስሟ መብረቅ የሆነችውን ሻለቃ ለከተማ ኦፕሬሽን ሸማቂዎችን በመላክ አስገራሚ ጀብድ ፈጽማለች። በቀን 23ኛ ወር 2018 ዓ.ም የብልጽግና የእድሜ ማራዘሚያ እየተባሉ በህዝባችን ላይ መከራ ቀንበር እንዲሸከም የሚያደርጉ ዙፋን ጠባቂ ሚሊሻዎች ውስጥ 5ቱ የሚሆኑትን በመብረቁ ሻለቃ ሸማቂዎች ወደ ፈጣሪያቸው የተሸኙ ሲሆን 3ቱ የሚሆኑት በሕክምና ላይ ነፍስ ውጪ ነፍስ ገቢ እንደሚገኙ መረጃ ምንጮች ገልጸዋል። ይህ አይነቱ ልዩ የሆነ ኦፕሬሽን በተደረገው በአረርቲ ከተማ በቀን 19/03/2018 ዓ.ም ከምሽቱ 1:45 አካባቢ ላይ መጠጥ ቤቶችን ለማዘጋት ሲንቀሳቀሱ እንደሆነም ነው ለማወቅ የተቻለው። ሌላው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር ሳጅን አደም አሊ አባናደው ክፍለ ጦር 2ኛ እንድሪስ ተሾመ ሻለቃ ሰራዊት ህዳር 20 ቀን 2018 ዓ.ም በምዕራብ ወሎ ግንባር ከለላ ወረዳ ቆርኬ ቀበሌ ውስጥ ድል አስመዝግቧል። ሳጅን አደም አሊ አባናደው 2ኛ እንድሪስ ተሾመ ሻለቃ ሰራዊት ከጠዋቱ 2 ሰዓት እስከ 4 ሰዓት ባካሄደው ውጊያ ከከለላ ከተማ ተነስቶ ለወረራ ወደ ቆርኬ የገባው የጠላት ኃይል ከባድ ሰብአዊና ቁሳዊ ኪሳራ ያደረሰ ሲሆን በድምሩ 7 የአድማ ብተና አባላት በነሞት አይፈሬ ጥይት ተመተው 2 ወዲያውኑ ሲሞቱ ቀሪዎቹ ቁስለኞቹን ሸክፎ ጠላት ፈርጥጧል ሲል ሳጅን አደም አሊ አባናደው ክፍለ ጦር ህዝብ ግንኙነት ዘርፍ ኃላፊ አርበኛ ኢማም ሁሴን ለዙ በላከው ሪፖርት አስታውቋል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።